የህዝብ ተወካዮች ምክር ቤት በትናንትናው ዕለት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን አካሂዷል። ይህ የፓርላማ የመጨረሻ ስብሰባ ሲሆን አባላቱ ለጠቅላይ ሚኒስትር ጥያቄዎችን አቅርበው እሳቸውም መልስ ሰጥተዋል። በዚህ ስብሰባ ጠቅላይ ሚኒስትር አብይ አህመድ ለወያኔ አመራሮች እርምጃቸውን እንዲያስተካክሉ ጥብቅ መልእክት አስተላልፈዋል። በሌላ በኩል በአዲስ አበባ ከተማ ታሪካዊ ህንጻዎች መፍረስ ዙሪያ አዳዲስ መረጃዎች እየወጡ ይገኛሉ። ከባለስልጣናትም የተሰጠ ምላሽ አለ። መረጃውን ይዘንላችኋል። የኤርትራ መንግስትም በገንዘብ አጠቃቀም ላይ አዲስ አዋጅ አውጥቷል። አዋጁ ምን ይመስላል የሚለውን በዝርዝራችን ታገኙታላችሁ። በተጨማሪም አዲስ አበባ የቤት ኪራይ መመሪያዎችንና በሆርሙዝ ወሽመጥ ቀውስ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ውድ የቤተሰቦቻችን ከፍ ያለ ሰላምታችንን ወደ እናንተ እያቀረብን የሌሊቱን ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ ይህን አካውንት ሰብስክራይብ እና ላይክ ኮሜንት በማድረግ አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት በትናንትናው ዕለት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትር አብይ አህመድ በተገኙበት የተካሄደው ይህ ስብሰባ የፓርላማ የመጨረሻ ነበር። ለ5 ዓመታት የቆየው ፓርላማ የሥራ ዘመኑ ተጠናቆ ከ6 ወር በኋላ አዲስ የፓርላማ ስራውን የሚጀምር ይሆናል። በዚህ ስብሰባ ላይ የምክር ቤቱ አባል ለጠቅላይ ሚኒስትር አብይ አህመድ የተለያዩ ጥያቄዎችን ያቀረቡ ሲሆን ጠቅላይ ሚኒስትር ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩን በንግግራቸው በሀገሪቱ የሚስተዋሉ ችግሮች መንግስት የፈጠራቸው ሳይሆኑ ያጋጠሙ መሆናቸውን በመጥቀስ እነሱን ለመፍታት የተሰራ መሆኑን ተናግረዋል። በተለይም በኦሮሚያና በአማራ ክልሎች የሚስተዋሉ የጸጥታ ችግሮች፣ የሽብር ተግባራትና እንዲሁም በትግራይ ክልል የሰላም ስምምነት ተግባር ላይ ተያይዞ የሚነሱ ጥያቄዎችን አስመልክቶ ሰፊ ማብራሪያ ሰጥተዋል። ለጠቅላይ ሚኒስትር ጥያቄ ካቀረቡ የምክር ቤት አባል መካከል የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑ ዶክተር ደሳለኝ ጫኔ ይገኙበታል። ይህ ስብሰባ የዶክተር ደሳለኝ ጫኔ መጨረሻ የፓርላማ ተሳትፎ ነበር። በድጋሚ ምርጫ ያልተወዳደሩ በመሆኑ በቀጣይ ፓርላማ አይኖሩም። ዶክተር ደሳለኝ በንግግራቸው ላለፉት 5 ዓመታት በፓርላማው የጸደቁ ህጎችን ህዝቡን ሳይጠቅሙና ግጭትን እያባባሱ ድምጻቸውን ሳይሰሙ የቆዩበት መሆኑን ተችተዋል። የዚህ የስልጣን ዘመን የፓርላማ አባል ሆነው መገኘታቸው እንደ ታሪክ ፊት ምስክር እንደሚወስዱት ገልጸው ከፖለቲካ በተጨማሪ በኢኮኖሚ በልማትና በፕሮጀክት ስራዎች ላይ በሀገራዊ ምክክር አስፈላጊ ላይ ሀሳባቸውን ሰጥተዋል። ከፖለቲካ በተጨማሪ በኢኮኖሚ በልማት ፕሮጀክትና በሀገራዊ ምክክር አስፈላጊነት ላይ ሰፋ ያለ አስተያየታቸውን ሰጥተው የታጠቁና ያልታጠቁ አካላት ያካተተ እውነተኛ የፖለቲካ ውይይት እንደሚያስፈልግም አጽንኦት ሰጥተው አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ስብሰባ ላይ ለህወሓት አመራሮች ጥብቅ መልእክት አስተላልፈዋል። ከዚህ በኋላ ወደ ስልጣን ለመመለስ ትርጉም እንደሌለው በመግለጽ የራሳቸውን ከተማና አካባቢ መጠበቅ እንደሚገባቸው ተናግረው የኢትዮጵያ ፖለቲካ አሁን ለምክር እንጂ ለጥላቻ ምክንያት እንደማይፈልግ ጠቁሞ በአመራሮች መካከል ያለው በውስጥ መቃቃር ትልቅ ፈተና መሆኑን ገልጸዋል። በመሆኑም አዲስ የፖለቲካ ሀሳብ ይዘው እንዲመጡና እርምጃቸውን እንዳስተካከሉ አሳስበዋል። በሌላ በኩል ህወሓት የትግራይ ህዝብ ራሱን የመከላከል መብት እንዳለው መግለጫ ወጥቷል። ህዝቡ በተለያዩ ሰቆቃዎች የተደረገ መሆኑን በመጥቀስ ለዚህ የፌዴራል መንግስትን ተጠያቂ አድርጓል። በትግራይ አካባቢ እየታየ ያለው አዳዲስ የወታደራዊ እንቅስቃሴና ውጥረት ለጦርነት ስጋት መፍጠሩን መረጃዎች ያመለክታሉ። ህወሓትና የክልሉ መንግስት ራሳችንን ለመከላከል ዝግጅት ላይ መሆናችንን በይፋ እናስታውቃለን ሲሉ አስታውቀዋል። በአማራ ክልል በበኩሉ ያለው እንቅስቃሴ ከፍተኛ ስጋት የፈጠረ በመሆኑ ሀገሪቱ ወደ ጦርነት እያመራች ነው ወይም የሚለው ስጋት በህዝቡ ዘንድ ከፍተኛ ጭንቀትን ፈጥሯል። የፖለቲካ ልዩነቶችን በውይይት መፍታት እንዳለባቸው የምክር ቤቱ አባላት በአጽንኦት ገልጸዋል። ወደ ቀጣይ መረጃ ስናልፍ የአዲስ አበባ ከተማ አስተዳደር በቤት ኪራይ ገበያ ውስጥ ለረጅም ጊዜ ሲንጸባረቅ የቆየውን ያልተገደበ የዋጋ ጭማሪ ለመግታት አዲስ መመሪያ ይፋ ማድረጉን አስታውቀዋል። በዚህም መሰረት ለ2019 በጀት ዓመት የሚተገበረው ዓመታዊ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ መብለጥ እንደማይችል የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህ ውሳኔ የከተማ ነዋሪዎች የኑሮ ጫና ለመቀነስና የቤት ኪራይ ገበያውን ፍትሐዊ ለማድረግ ታሳቢ ተደርጎ የተወሰደ ነው ብሏል። የዚህ አዲስ አሰራር አካል የሆነው አከራይና ተከራይ አዲስ የውል አዲሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች በሚገኝ የቤቶች አስተዳደር ጽሕፈት ቤቶች በይፋ ስራ ይጀምራል ተብሏል። ቢሮው እንደገለጸው ይህ ዋጋ ማስተካከያ በዘፈቀደ ሳይሆን ህዝቡን እውነተኛ የመክፈል አቅምና ወቅታዊ የኢኮኖሚ ሁኔታ ባገናዘበ ሰፊ ሳይንሳዊ ጥናት ላይ የተመሰረተ ነው ብሏል። አዲሱ አሰራር መሰረት ለምሳሌ በአሁኑ ወቅት 10,000 ብር የሚከፍል ተከራይ አዲሱ ጭማሬ 1150 ብር ብቻ መጨመር እንደሚችልና ይህም በአጠቃላይ ክፍያ ወደ 11150 ብር ይደርሳል ብሏል። ወደ ዓለም አቀፍ መረጃችን ስናልፍ የሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች መመታታቸውን ተከትሎ በአካባቢው የነበረው ውጥረት ወደ ወታደራዊ ግጭት አድጓል። ይህ ክስተት ተከትሎ የአሜሪካ ጦር ማዕከላዊ ዕዝ ኢራን ባህር ኃይል ላይ ከፍተኛ አጸፋ ጥቃት መክፈቱን አስታውቋል። ጥቃቱ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን፣ የሚሳኤል ማስወንጨፊያ ስፍራዎችን፣ የዕዝ ማዕከላት ያካተተ ሲሆን በአጠቃላይ ከ80 በላይ ኢላማዎች መምታታቸው ተገልጿል። ይህ ወታደራዊ እርምጃ በዋሽንግተንና በቴህራን መካከል በቅርብ የተደረገውን የመግባቢያ ስምምነት አደጋ ላይ ያደረገ ሲሆን አሜሪካ ቀደም ሲል ለኢራን የነዳጅ ማዕቀብ ማላላት የገባችውን ቃል በመሻር ማዕቀቡን በድጋሚ ጥላለች። የኢራን ምክትል የውጭ ጉዳይ ሚኒስትር የአሜሪካን ጥቃት የስምምነትን ጥሰት በማለት በማውገዝ ኢራን ብሔራዊ ጥቅሟን፣ ደህንነቷንና
ደህንነቷን ለማስጠበቅ ቆራጥ እርምጃ እንደምትወስድ አስጠንቅቀዋል። በሌላ በኩል ኳታር፣ ሳውዲ አረቢያ የነዳጅ መርከቦችን መመታታቸውን ኢራን ተጠያቂ ያደረጉ ሲሆን ኢራን በበኩሏ ይህንን ክስ ከመልካም ጎረቤትና መርህ ጋር የተቃረነ ነው በማለት ውድቅ አድርገዋለች። የዓለም የነዳጅ አቅርቦት መተላለፊያ በሆነው በዚህ ውሃ መስመር ላይ የተፈጠረው ውጥረት በቀጣይ ቀናት በዓለም አቀፍ የነዳጅ ዋጋ ላይ በክልል ሰላም ላይ ምን ተጽዕኖ እንደሚኖረው የሚጠበቅ ይሆናል። ወደ ቀጣይ መረጃ ስናልፍ የኤርትራ መንግስት በገንዘብ አጠቃቀም ላይ አስቸኳይ ሕግ አውጥቷል። በሁሉም ዜጋ እጆች ያለው ገንዘብ እስከ ወሩ መጨረሻ ድረስ ወደ ባንክ እንዳያስገቡ ጥብቅ ትዕዛዝ አስተላልፏል። ይህ ባያደርጉ ከባድ ቅጣት እንደሚጠልባቸው ማስጠንቀቁ ተሰምቷል። ይህ ውሳኔ ከጦር ዝግጅት ጋር የተገናኘ ነው የሚሉ ጥርጣሬዎች ቢፈጥሩም አንዳንድ ተንታኞች ግን ከጦርነት ይልቅ ለኢኮኖሚ ላይ ያለው ጥቁር ገበያን ለመቆጣጠርና የናቀፍን ስርጭት ለመገደብ ነው ሲሉ ተመላክተዋል። በተለይም ድንበር ተሻጋሪ ህገወጥ ንግድን ለመግታትና በሀገር ውስጥ የገንዘብ አቅርቦት ለመቆጣጠር ታስቦ የተወሰደ እርምጃ ነው ተብሎለታል። ወደ ቀጣይ መረጃ ስናልፍ አዲስ አበባ ከተማ ንብረት የሆኑን ጀን ሆቴል አካባቢ የሚገኝ ከ70 ዓመት እስከ 100 ዓመት ዕድሜ ያላቸው በርካታ ታሪካዊ ህንፃዎች መፍረሳቸውን አነጋጋሪ ሆኗል። በመንግስት በበኩሉ እርምጃው የከተማዋን ገጽታ ለመቀየርና ለልማት የተጀመረ ሂደት አካል መሆኑን ገልጾ የፌዴራል ቅርስና ጥናት ጥበቃ ባለስልጣን እንደገለጸው የፈረሱት ህንፃዎች ቅርስ ተብለው እውቅና ያልተሰጣቸው ናቸው ብሏል። ሆኖም ጉዳዩ የሙያና የማህበረሰባዊ ክርክር መነሻ ሆኗል። ባለሙያዎችም በዚህ ጉዳይ ትልልቅ ንግግር እያደረጉበት ይገኛሉ። ውድ አድማጮቻችን አሁን የያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንዲደርሱ ይህን አካውንት ሰብስክራይብ እና የደወል ምልክቷን መጫን አትንሱ። እንዲሁም ደግሞ ይህን ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ አትዘንጉ።